ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ለነገ ቅዳሜ ዳር 7 ቀን 2018 ዓ.ም በአዲስ አበባ በዲ አፍሪክ ሆቴል የጠራው ስብሰባ መሰረዙን አስታውቋል። የተሰረዘበት ምክንያት በዲ አፍሪክ ሆቴል ባለቤቶች አማካይነት ውሉ መሰረዙን የሚገልጽ ምላሽ ካገኙ በኋላ መሆኑን ነው ፓርቲው ባወጣው መግለጫ ያስታወቀው። ከዚህ ጀርባ ያገዛዙ እጅ እንዳለበትም ፓርቲው ጥርጣሬው አለው። በዚህ ጉዳይ ላይ በማተኮር ከፓርቲው ፕሬዝዳንት ከመጋቢ ብሉይ አብርሃም ሃይማኖት ጋር ቆይታ እናደርጋለን። እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ አብርሃም ሃይማኖት እንደምን አለ? ሰላም ነው ሆይ? እንግዲህ ዛሬ ተገናኝተናል። ነገ ስብሰባ ስንጠብቅ ግን ስብሰባው መሰረዙን የሚገልጽ መግለጫ ማውጣታችሁን አሁን በጠዋት እዚህ የሰማሁት ወይም ደግሞ መግለጫችሁን ያገኘሁት ምን ተፈጠረ? እሺ በጣም ጥሩ። ምንድነው በ11ኛው ሰዓት ላይ ነው ይሄ ገጠመን። የሰላምና ጸጥታ ፈቅዷል። ትናንትና ነው የፍቃድ ደብዳቤ የሰጠን ፖሊስ መድብ ያለው ይላል። የሚያሳዝነው የሆቴል ዲ አፍሪክ ክፍያም ከፍለናል፣ ቀዲም ሰጥተናል፣ ቅድመ ክፍያ ግማሹን ከፍለናል። ሌሎችም መሟላት ያለባቸውን ስራዎች አሟልተናል። በአግባቡ ሄደናል፣ ተነጋግረናል፣ ውል ተዋውለናል። በ27 ነው የተነጋገርነው ከጠዋቱ 2 ሰዓት እስከ ቀኑ 9 ሰዓት በሚል መርሃ ግብር ተይዟል። ይሄ በእንዲህ እንዳለ ዲ አፍሪክ ሆቴል ዲ አፍሪክ የሰላምና ጸጥታ ዘገየ በሚል ተልካሻ ምክንያት የስብሰባውን ሰርዣለሁ ብሎናል። ሰርዣለሁ፣ ውሌንም አቋርጫለሁ አለን ማለት ነው። እንግዲህ ምንም በቂ ምክንያትም አልሰጠንም፣ አሳማኝም አይደለም። ዝግጅቶቻችንን ከጨረስን በኋላ ሁሉን ነገር አድርገን ጥሪም አድርገን ለህዝብም ገልጸን ካደረግን በኋላ ነው ክልከላ ያመጣብን። በዚህ በጣም አዝነናል። ብዙ ሆቴሎችም እንዲሁ ግልጽ ለማድረግ ያህል ነገሩን ለማብራራት የሆቴል ዲ አፍሪክ ብቻ ለየት ያደረገው ከተስማማን በኋላ ክፍያም ከከፈልን በኋላ በመሆኑ ነው። ከዛ በፊት ግን ብሔራዊ ቲያትር ማነጋግረን ከተመራ በኋላ ደብዳቤው ለፖለቲካ ፓርቲና ለሃይማኖት ተቋማት አናከራይም የሚል ተልካሻ ምክንያት ሰርዘውብናል። የሚሊኒየም አዳራሽም በተመሳሳይ ቅዳሜና እሁድ የለኝም በሚል ምላሽ ሰጥቶናል። በእርግጥ በጣም ውድ ነው፣ 2 ሚሊዮን ነው ለአንድ ቀንም። እንደዛም ሆኖ ቅዳሜና እሁድ የለኝም ማለት እኛ ደግሞ መጥራት የምንችለው ቅዳሜና እሁድ ነው። ሰዎች በስራ ረፍታቸው ቀን ነው መጥራት የምንችለው። በስራ ቀን ብንጠራቸው አስቸጋሪ ነው። እንዲሁም ምርጫ ቦርድ ስለጻፈልን ደግሞ ምርጫ ቦርድ የነጻ አዳራሽ ትብብር አድርጉላቸው ስላለን ለመንግስት አካላትም ጥያቄ አቅርበናል፣ ነጻ አዳራሽ እንዲሰጠን እና ብዙ ሙከራዎችን አድርገናል። ይህንን ህዝባዊ ስብሰባ እንዲሳካ ብዙ ስፍራዎች ተንቀሳቅሰናል፣ ብዙ ቦታዎች ሄደናል፣ ብዙ ጥያቄዎች አቅርበናል። በመጨረሻ የተስማማነው አካልና ተማምነን ደግሞ በሙሉ አቅማችን ወደ ስራ የገባንበት ሆቴል በ11ኛው ሰዓት ሰርዣለሁ አትምጡብኝ አለን ማለት ነው። አብርሃም ታዲያ አሁን መንግስት ከለከለ ወይም ደግሞ አገዛዙ ከለከለ ብሎ መደምደም ይቻላል ወይ? የሰረዘው ሆቴሉ ነው። ሆቴሉ ላይ ተጽዕኖ ተደርጎ ነው ወይስ በምን ምክንያት ነው ብላችሁ ነው የምትገልጹት? ይሄ የፖለቲካ ጫና ያገዛዙ እጅ አለበት ብሎ መናገር ይቻላል? ሆቴሉ ተጽዕኖ አልተደረገበትም ማለት አይቻልም። ምክንያቱም መጀመሪያ ተስማማ፣ ብርም ተከፈለው፣ ተቀበለ፣ ውል ተዋዋል። ለ27 የተስማማ ተቋም እንዲሁም ደግሞ ለገንዘብ ለትርፍ የሚሰራ የንግድ ተቋም ገንዘብ መጥቶለት ዝም ብሎ ይገፋል ቢባል በጣም ያስቃል። የሆነ ኃይል የማናቀው አሁን ያልደረስንበት ኃይል ተገቢ ያልሆነ ጫና ካላደረሰበት በስተቀር በፍጹም ሆቴሉ
ውሌን አፍርሻለሁ የሚልበት አንዳችም ምክንያት የለውም። ምክንያቱም ለትርፍ የተቋቋመ ተቋም ነው። እኛ ህጋዊ ድርጅት ነን። በነፃ አይደለም የጠየቅነው፣ በገንዘባችን ነው። በገንዘባችን ጠይቀን ሰላምና ጸጥታም ደግሞ ፖሊስ እንዲመድብልን በእለቱ ችግር እንዳይፈጠር አስደርገናል። ደብዳቤዎች ሁሉ ጽፈናል። መንግስት የሰላምና ጸጥታ ኃላፊውም ይሄንኑ ፖሊስ ይመደብላቸው ተብሎ ተመርቶ ለፖሊስም ማስገብተናል። በእለቱም ጥበቃ እንደሚደረግ ነው የምናውቀው። እንደው በሌላ ምክንያት እንኳን ከሰላምና ከጸጥታ አንፃር ነው እንዳይል በግልጽ ይሄ ሄዷል። ስለዚህ እኛ በግልጽ የተረዳነው ሆን ተብሎ የተሰራ ከበስተጀርባው አንድ ግልጽ የሆነ ሴራ ያለ ወደፊት የምንደርስበት ግልጽ የሆነ ነገር እንዳለ ተረድተናል እንጂ ያለምንም ምክንያት የተስማማኑን ውል ውድቅ አድርጎ ሰርዣዋለሁ ማለት ተገቢም አይደለም። ሁለተኛ ፓርቲዎች ህጋዊ ድርጅቶች ነን። ለሰላምና ጸጥታ ማሳወቅ እንጂ ማስፈቀድም ራሱ አይጠበቅብንም። የምናሳውቀው ሰላሙ ጸጥታው እንዲጠበቅ መንግስት ግዴታውን እንዲወጣ ነው። ስለዚህ እኛ ያንንም ማልፈን እኮ እስከ ማስፈቀድም ደርሰናል። ያንንም ማልፈን ህጋዊ የሆኑ ሂደቶችን ተጉዘናል እና ይሄን ሁሉ ባሟላንበት ያላንዳች አሳማኝ ምክንያት ሰርዣለሁ ማለት ያው አንድ ነገር እንዳለና እኛ ለጊዜው ያልተረዳነው አንድ የሆነ ችግር እንደገጠማቸው ነው እንድንገነዘብ ግንዛቤ እንድንይዝ ያደረገን። አብርሃም እዚህ ላይ አገዛዙንም መውቀስ እንዴት ይቻላል ነው? ምክንያቱም የጸጥታና ቁጥጥር እንዲደረግ ፖሊስ መድባለሁ፣ ጥበቃ ከለላ ሰጣለሁ ካለ ለምንድን ነው በእጅ አዙር ሆቴሉን ላይ ጫና የሚፈጥረው? ስለዚህ ማስረጃ ይዛችሁ አከሌ ነው የከለከለው ማለት በማትችሉበት ሁኔታ ስብሰባውን የፖለቲካ ጫና እየተደረገብን ነው፣ የፖለቲካ ምህዳሩ እየጠበበ ነው ብሎ እንደው ድምዳሜ መስጠት ይቻላል ወይ? በግልጽ አገዛዙ መከልከሉን የሚያሳይ ነገር በሌለበት በጥርጣሬ ብቻ እንደው እዛ ላይ እንዲህ አይነት ድምዳሜ መስጠት ይቻላል አገዛዙ ነው የከለከለው ብሎ? ጥያቄ ነው እሱ። በጣም አስቸጋሪ ነው። ለዛ ነው ድምዳሜ የሚያልሰጠኑ መግለጫችን ላይ የማናቀው ችግር እንደገጠማቸው ግልጽ ነው። ምክንያቱም ስምምነት በ11ኛው ሰዓት አይፈርስም። ተስማምተን ጥሪ አድርገናል። በጣም ብዙ ኪሳራዎች ነው በእኛ የደረሰው። ህዝብ ጓጉቶ እየተጠባበቀ ባለበት ሰዓት፣ ወሳኝ የሆኑ ስራዎችም እየሰራን ባለንበት ሰዓት፣ ብዙ በተጓዝንበት የዚህ ስብሰባን በተመለከተ ብዙ ዋጋ ከፍለናል፣ ብዙ ተጉዘናል፣ በጣም ሰፊ ስራዎችን ሰርተናል እና እነዚህ ሁሉ ሁኔታዎች ባሉበት ባንድ የተነስቶ ሰርጃለሁ ሲል ምናልባት በራስ በምን ብለን ምንደመድምበት በስርዓቱ ነው ምንልበት ነገር ባይኖርም፣ ነገር ግን ሆቴሎች ላይ ግልጽ የሆነ የድርጊቶች አሉ። ለምሳሌ ጠቅላላ ጉባኤም ስናዘጋጅ የተለያዩ ሆቴሎች እንዳያከራዩ መመሪያ የተሰጣቸው ነው የሚመስለው። አትምጡብን፣ እንወዳችኋለን፣ ነገር ግን ንብረቱ ማነው በስራችን ላይ አደጋ ይመጣል ነው የሚሉት ብዙ ሆቴሎች። ምላሻቸው ይሄ ነው እና ሰፊ የሆነ የሆቴል አዳራሽ ያላቸው አካላት ፍርሃት ውስጥ እንዲገቡ ያደረገው ስርዓቱ ነው ማለት ነው። ግልጽ የሆነ ስውር መመሪያ አለ ማለት ነው። እኛ ህጋዊ ተቋም ነን። ህጋዊ ተቋም ሆነን ለነዚህ ህጋዊ ተቋማት ከልክሉ ያላቸው አካል ማን ነው ተብሎ ሲጠየቅ መልስ የላቸው። ከዚህ በፊት እኮ አልነበረም። ለምሳሌ ለውጥ መጣ በተባለበት ሰሞን በነፃነት አዳራሾች እንከራይ ነበር፣ ህዝባዊ ውይይት እናደርግ ነበር። አሁን ደግሞ ሁኔታዎች እየባሱ በሮች እየተቆለፉ እየተዘጋጉ መጡ። በትናንትናው ግን እኛን እንደውም ጠብቀን የነበረው ሰላምና ጸጥታ ይከለክላል የሚል ነበር። ነገር ግን ሰላምና ጸጥታ ፈቀድኩ አለ። በተዘዋዋሪ ደግሞ ሆቴል ሲከለክል ለኛ እውነት ለመናገር አልተዋጠልንም። የሆነ ነገር አለ ወይም ደግሞ ተገቢ ያልሆነ ስራ እየተሰራ ነው። ይሄ በግልጽ ወደፊትስ እንዴት ነው የምንንቀሳቀሰው? በግልጽ ሰላማዊ ትግሉን አደጋ ላይ የሚጥል ነው። ከሰላማዊ ትግል አንዷ ትንሿ ነገር ህዝብ መሰብሰብ፣ ህዝብ ማናገር ነው። ቀላል ነገር ነው። በአዳራሽ ውስጥ ሆነ ከህዝብ ጋር መወያየት፣ ፕሮግራምህን፣ ሐሳብህን፣ ወቅታዊ ሁኔታን በዛ ላይ መነጋገር በጣም ትንሹ ኢምንት የሆነ ነገር ነው
እነዚህ እቺ ትንሿን ነገር ማድረግ አለመቻል በጣም የሚያሳዝን የፖለቲካ የሰላማዊ ትግሉ ላይም ከፍተኛ የሆነ አደጋ እንዳለ ማሳያ ነው። ቤት መከራየት ከባድ ነው። ለምሳሌ የፖለቲካ ድርጅቶችን አናከራይ የሚባል በየክልሉ ውል አላችሁ። ውል ሲፈርስ ደግሞ ግዴታ የተለያዩ አንቀጾች ተደርገው ማሰሪያ ያለው ቅጣት ውሉን ያፈረሰ እንደዛ የሚባል ነገር አለ። ምናልባት ሆቴሉ ከዛ አንፃር ግዴታ ውስጥ አላስገባችሁም? ገንዘብ መመለሱ ብቻ ሳይሆን ውልም ማፍረስን በተመለከተ የሚመጣው ነገር በስምምነት የሚታሰር ነውና እዚህ ላይ ምንም የተነጋገራችሁት ነገር የለም? የውሉ ምንድነው የሚለው? በዚህ ቀን ስብሰባ እናደርጋለን፣ ይሄን ያህል ሰው ይገኛል፣ ከዛ ለዛ የሚያስፈልገውን ውሃና ሌሎች ነገሮች እንዲያቀርብ በደንብ ያዳራሹን የሳውንድ ሲስተሙን ሌሎች ነገሮችን እንዲያቀርብ ነው የተስማማ ነው። ፎርም አላቸው እነርሱ ውል መወያያ፣ ያችን ፎርም ነው አሟልተን ሞልተን እነርሱም እዛ ላይ ሞልተው ተፈራርመን የተቀበል ነው። እዛ ውል ላይ ይሄን ያህል ብር ይቀጣል የሚል ነገር የለውም። በዚህ መጠን ለምሳሌ ገንዘብ ቅጣትም ከሆነ ሌሎችም ነገሮች የለውም። ይሄ ሁሉንም ሰዎች አዳራሽ ሲከራዩ ወይም የሆቴሉን የሆነ ነገር ሲከራዩ የሚያዋውሉበት ፎርም ነው የተዋዋል ነው። ያንን ይዘን ነው ራሱ ሰላምና ጸጥታ ውሉን አምጡልኝ ብሎ ነው የጻፈው። ውሉን አምተን አስገብተንለት ነው የጻፈው ማለት ነው። ስለዚህ ያ ውል ህጋዊ ውል ነው፣ ተፈራርመናል። ከኛ የሚጠበቀውን ነገር ሁሉ አድርገናል። ክፈሉ ያሉንን ሁሉ ከፍለናል። አሁን ብራችሁን እንመልሳለን፣ ስብሰባውንም ማድረግ አይቻልም ብለው ነው ወደ መሰረዝ የገቡት። እንግዲህ አሁን ተሰረዘም ተከለከለም ብሎ ድምዳሜ መስጠት በማይቻልበት ሁኔታ ነው ተሰረዘ። ያው እናንተ ውሉ መቋረጡን ወይም ደግሞ በዛኛው ወገን በኩል በዲአፍሪክ ሆቴል በኩል ያው ስብሰባው እንደማይካሄድ መግለጹን ተከትሎ ተሰርዟል ብላችሁ ነው መግለጫ ያወጣችሁት። ተከለከለም ብሎ ድምዳሜ ለመስጠት የሚቸግሩ ብዙ ነገሮች አሉ። ምክንያቱም ፍቃድ ሰጥቷል የሰላምና ጸጥታ ቢሮ ብላችኋልና ታዲያው ምንድነው የምታረጉት? ስብሰባ ማድረግ አልቻላችሁም። በረጅም እጁ ብልጽግና ሊያደርገው እንደሚችል ጥርጥር የለም። እኔ ጥያቄዎቹንም ሳነሳ ምናልባት አድማጮች ተመልካቾች ሂደቱን በግልጽ እንዲረዱት ብዬ ነው እንጂ ከዚህ ጀርባ በመከልከሉም በመፍቀዱም እንደዛ አይነት ጨዋታ እንደሚጫወት በአንድ በኩል ይፈቅዳል፣ በዚህኛው እጁ ደግሞ የሚከለክልበት እንዲህ አይነት ጨዋታ ብልጽግና ሊጫወት እንደሚችል ጠፍቶን አይደለም። ነገር ግን እስከ መጨረሻው ያለውን እድል አሟጣው ከመጠቀም አንፃር ምን ያህል ርቀት ሄዳችኋል ነው። አሁን ስብሰባውን በአጭር ጊዜ ውስጥ ነገር ልታካሂዱ የምትችሉበት ምንም እድል የለም? ሌላ ቦታ እንደዚህ አልሞከራችሁም? አዎ እንደተናገርኩት ከዚህ በፊት ብዙ ቦታዎች ላይ ሞክረናል። አዳራሾች ሊሆኑ ይችላሉ ያልናቸው ስፍራዎችን ጠይቀናል። የመንግስት አዳራሾችን ጭምር ምርጫ ቦርድ ጽፎልን ለአንከር ሚዲያም እንልካለን። ምርጫ ቦርድ ተባበሯቸው የሚለውን ደብዳቤ እንልካለን፣ ታዩታላችሁ። እዛ ላይም በግልጽ ደብዳቤ ጽፎልን ያንንም ደብዳቤ ወስደን ሰጥተናል ለሰላምና ጸጥታ የትብብር የነፃ አዳራሽ ትብብር እንዲደረግልን። እሱንም አላገኘንም። እሱ ብቻ አይደለም፣ ሆቴሎች ጠይቀናል ብዙ ስፍራዎች ላይ። አሁን በብዛት ፍርሃት ነው ያለው ባለሀብቶች ዘንድ በጣም ከፍተኛ ፍርሃት። ልክ አሁን ሰላማዊ ታጋዮችን በሌላ መልክ እኛን የሚያዩን የሆነ የሽብር ቡድን አይነት አስመስለው ነው የሚመስለው። የሆነ መመሪያ የተሰጣቸው ነው የሚመስለው እንጂ አንድ ህጋዊ በሀገሪቱ ህገ መንግስት መሰረት መብት ያለው ፓርቲ በህገ መንግስቱ መሰረት የሚንቀሳቀስ ፓርቲ አንመስላቸው። እኛ ህጋዊ ድርጅቶች ነን፣ እጩ መንግስት ነን፣ በሰላማዊ ትግል የምናምን ታጋዮች ነን። እውነታው ይሄ ነው። ይሄንን ነገር የተለያዩ የግል ባለሀብቶች የተቀበሉት በማይመስል መልኩ መመሪያ የተሰጣቸው በማይመስል መልኩ ለፓርቲ አናከራይም እኮ ነው የሚለው ሁሉ የትኛውም ስፍራ ኢህአፓን ብቻ አይደለም። ከዚህ በፊትም ያው ብዙ ፓርቲዎች ጠንካራ የተባሉ ፓርቲዎች መከራ ሲገጥማቸው እናያለን። አንዳንድ ፓርቲዎችን ደግሞ የቤት ልጅ እስኪመስሉ ድረስ የመንግስት ነፃ አዳራሽ ይሰጣቸዋል በነፃነት እዚህ አዲስ አበባ ላይ ማለት ነው። እና ምንድነው ነገሩ የሚያስብል ጥያቄ አለ። እኛ መሞከር ያለብን ነገር ሁሉ ሞክረናል፣ ማድረግ ያለብንን ነገር ሁሉ አድርገናል። አሁን ደግሞ ኢቭን አንድ አዳራሽ እንከራይ ሌላ ቦታ እንደው ያልሞከርንበት ቦታ እንሞክር ቢባል እንኳን 11ኛው ሰዓት ላይ ነው። በዚህ ሰዓት በአስቸኳይ ልናገኝ የምንችልበት አይደል፣ ነገ ነው የሚደረገው። በ11ኛው ሰዓት ነው ይሄ ፈተና የመጣብን።
እና አዳራሽ ቅያሬ እንኳን ለማድረግ የማንችልበት ሰዓት ላይ ጠብቀው ነው ክልከላ የፈጸሙት። ማነው የታረጉት ይችላልላችሁ አብርሃም በአንድም ይሁን በሌላ በፖለቲካ ያለው ጭጋጋማ ሁኔታ ነው ይህንን ነገር የፈጠረው። ባለሀብቶችም አዳራሽ ያላቸውም ሌሎችም አካላት በፍጹም ሊያደርጉት የሚችሉትም አይደለም። ዲአፍሪክ ሆቴልም ምናልባት ከዚህ አንጻር ቲያትሩን እንዲያደምቅ ተብሎ ፍቀድሏቸው በመጨረሻ ሰዓት ደግሞ ትከለክላላችሁ ነው የሚሉት። ስለዚህ ይሄ ቀጥታ ትዕዛዝ ከዛ ሊመጣ እንደሚችል ማስረጃም ሳይኖር መግለጽ የሚቻል ጉዳይ ነው። ስለዚህ ምን ልታደርጉ ትችላላችሁ? ስብሰባ እንኳን ማድረግ የማትችሉበት ከባቢ አየር ነው የተፈጠረውና ባለፈው አንስቼልሃለሁ ጥያቄውን ለሌሎች የፓርቲያችሁ አመራሮችም እንደዚሁ ጠይቂያቸው ነበረ። ይሄ እንደሚከለከል ብልጽግና በኢትዮጵያ ሰማይ ላይ በሚቆጣጠረው አካባቢ እንዲህ አይነቱን ነገር ፈጽሞ የሚፈቅድ አይደለም። በጣም ትልቅ ስጋትና ፍርሃት ውስጥ ያለ አገዛዝ ነው። ስለዚህ አይፈቅድላችሁ። ምን ታረጋላችሁ? ተዘጋጅታችኋል ወይስ እጃችሁን አጣጥፋችሁ በቃ ተከልክለናል ስለዚህ ሰላማዊ ትግል ደህና ሰንብት ብላችሁ ነው የምትገቡት? ወይስ ይሄ ነገር በመጣ ቁጥር ተጨማሪ የሰላማዊ ትግል ጥሪዎችን እያደረጋችሁ ነው የምትቀጥሉት? የሰላማዊ ትግሉን የበለጠ አጠናክረን እንድንሄድ ያደርገናል እንጂ በዚሁ ተስፋ ቆርጠን የምንቆም አይደለንም። ከዚህ በፊትም እስራት አጋጥሞናል። ሰልፍ በመጥራታችን ጦርነት ይቁም፣ ሰላም ይስፈን የሚል ታላቅ ሰላማዊ ሰልፍ አዲስ አበባ ላይ በመጥራታችን እስከ አዋሽ አርባ ተልከናል። አልቆምንም። የበለጠ ወደ መታገል ለህዝብ ድምጽ ወደ መሆን ነው የተጓዝነው። አሁንም የበለጠ ጠንካራ ሰላማዊ ትግል ወደ ማድረግ እናመራለን እንጂ አይ ይሄ ህዝባዊ ስብሰባ ያዳራሹ ተከልክለናል ከዚህ በኋላ አዳራሽ አናገኝም ብለን ተስፋ ቆርጠን ወደ የቤታችን የምንገባ አይደለንም። በሰላማዊ ትግል በጣም እናምናለን። የሰላማዊ ትግል አማራጮችን ሁሉ እንጠቀማለን። ስርዓቱ ቢያፍንም ነገር ግን ሌሎች አማራጮችን እንጠቀማለን። ለምሳሌ ብዙ አሉ ከዚህ በኋላ ሊደረጉ የሚችሉ በዝርዝር እንጠቅሳቸው የምንችለውም የማንችላቸው። ስለዚህ እነዛን ሁሉ አማራጮች በተግባር እየተገበርን ወደፊት እንገሰግሳለን እንጂ ተስፋ ቆርጠን ቤታችን አንቀመጥም። የበለጠ እንድንጠናከር የበለጠ እንድንጓዝ የተሻለ ነገር እንድናረግ ነው የሚያረገን። ፈተናዎች አያቆሙንም። የኢትዮጵያ ህዝብ ከኛ ጋር እንዳለ በተግባር አይተናል። በእውነት ለመናገር ይሄ ህዝባዊ ስብሰባ በጣም ሰፊ ተቀባይነት ነው ያገኘው። የአዲስ አበባ ነዋሪ በጉጉት ሲጠብቀው ነበረ። በመቅረቱ እጅግ በጣም እናዝናለን፣ ይቅርታም እንጠይቃለን። ምክንያቱም እኛም ያለውን አማራጭ ተጠቅመን ከህዝባችን ጋር ለመገናኘት ካለን ጉጉት አንፃር ነው የሄድነው። በተለያየ መልኩ በተለያየ ስፍራ ላይ ይሄ ስብሰባ እንዲሳካ ብዙ አስተዋጽኦ ያደረጉ ተቋማት አሉ፣ አንከር ሚዲያን ጨምሮ ብዙ ቢበላሽም ነገር ግን ወደ ህዝብ ደርሶ ህዝቡ ደግሞ ምን ያህል ጉጉት እንዳለውና ፍላጎት እንዳለው በተግባር በሰጠን አስተያየት ተመልክተናል። ስለዚህ ህዝቡ ከኛ ጋር እንደሆነ በተግባር አሳይተናል። በአካል ባንገናኝም በመንፈስ እርስ በርስ ተሳስረናል። ለቀጣዩ ትግል የበለጠ ግብአት ሆኖናል። አንድ ሆነን አደራጅተናል ህዝቡን። ከዚህም በኋላ እናደራጀዋለን። እንደሚቻል በየትኛውም ፈተና ውስጥ በሰላማዊ ትግል ብዙ ነገር ማድረግ እንደሚቻል በተግባር አሳይተናል። በነገራችን ላይ ይሄንን ህዝባዊ ስብሰባ እንኳን በመጥራታችን ያገዛዙ ካድሬዎች ሲንጫጩ ነበር። በጣም ስማችንን ሲያጠፉ ነበር። በጣም እንደ ግዙፍ ነገር ሲያዩት ነበር። ህዝባዊ ስብሰባ መሰብሰብ ግዙፍ ነገር ሆኖ ማለት ነው። እነሱ በየቀኑ ከካድሬ ጋር ሲሰበሰቡ እኮ ነው የሚውሉት። እኛ በስንት ዓመት ብንጠይቅም ህዝባዊ ስብሰባ ይሄ ብርቅ ሆኖባቸው ሲፈርጁን፣ ሲያጥላሉን፣ ከተለያዩ ኃይሎች ጋር ሲያስተሳስሩን ቆይተዋል። ይሄ የሚያሳየው እነዚህ ኃይሎች ምን ያህል ፈሪ እንደሆኑ ሰላማዊ ትግል እንደሚፈሩና ስለ ሰላማዊ ትግል እንደሚቃዡ ነው የተረዳሁት። ስለዚህ ይሄ ሰላማዊ ትግል አቅም እንዳለው በተግባር አይተናል። የበለጠ ትግላችንን አጠናክረን እንቀጥላለን። ምናልባት ይሄ አሁን ቃል ባለፈ ወደ ተግባር የመለወጡን ነገር እንግዲህ ጥያቄ ምልክት ውስጥ የሚያስገባ ነው። ምክንያቱም ይሄ ስብሰባ ተከልክሎ የወሰዳችሁት አቋም መግለጫ ማውጣት ብቻ ነው። ይህንን ማድረግ አለብን ብላችሁ በመግለጫው ላይ ለህዝብ ተስፋ የሰጣችሁበት ወይም ደግሞ በተግባር በጊዜ ሰሌዳ የተቀመጠ ይሄ ካልተደረገ እንዲህ እናደርጋለን ብላችሁ ያስቀመጣችሁት ነገር የለም። ስለዚህ አሁንም ነገ ከነገ ወዲያ ልታደርጉ የምትችሉትን እንቅስቃሴ እንደው መሬት ላይ ወርዶ ለማሳየት ምን ያህል ቁርጠኛ ለመሆናችሁ ማረጋገጫ ህዝቡ ይፈልጋል። አሁን
በዚህ እንደው በአንድ መግለጫ ብቻ ይህንን ፋይል እየዘጋችሁ ነው ያላችሁት የነገውን ስብሰባና የስብሰባ ባይካሄድ እንዲመደረግ አለበት ባይካሄድ እንዲናረጋለን ለምሳሌ ሜዳ ላይ ልናረግ እንችላለን ዝም ብለን ጎዳና ላይ እናደርጋለን አታፍኑንም አዳራሹን ብትከለክሉንም እንዲህ አይነት እድሎችን ብዘጉም እኛ ደግሞ እዚህ ቦታ ላይ እናረጋለን 3-4ም ሰው ሰብስበው እንዲህ አይነት ወደ ተግባር ቶሎ የሚቀየር እርምጃ ካልወሰዳችሁ ምኑን ሰላማዊ ትግል ሙቀቱንና ግለቱን ጠብቆ ሊሄድ ይችላል ስለዚህ ምን ያህል በተግባር የመቀየሩ ነገርስ እንደው እርግጠኛ ሆናችሁ ዛሬ ላይ መናገር ትችላላችሁ ወይ ነው በጣም ጥሩ በጣም ብዙ ጠንካራ ዝግጅቶች አሉን ያዘጋጀናቸው የሰላማዊ ትግል አማራጮች አሉ በዚህ አመት የሚተገበሩ ጥሪ የምናስተላልፍባቸው በተለያየ ጊዜያት ይኖራሉ ያለ ጥርጥር ብዙ ተግባር ከዚህ በመግለጫችንም ላይ ገልጸነዋል አዳራሽ የማይጠይቁ ነገሮችን ለማድረግ እንደወሰንን አሳይተናል ለምሳሌ ህዝባዊ ሰላማዊ ሰልፍ ማድረግ እንችላለን ብዙ ሌሎችም የሰላማዊ ትግል አማራጮች አሉ በጣም ሰፋፊ ስለዚህ በቀጣይ የምንሄድባቸውን አሁን በግልጽ እዚህ ላይ በዚህ ቀን እዚህ የምልበት ደረጃ ላይ አይደለም በውስጥ አመራሩ እየተነጋገረበት ይገኛል ነገር ግን ያለ ጥርጥር ከመግለጫ ያለፈ ጠንካራ ሰላማዊ ትግል እንደምናደርግ ለኢትዮጵያ ህዝብ መግለጽ ፈልጋለሁ እናደርጋለን ህዝቡም ከኛ ጋር ስለሆነ የምናደርግለትን ጥሪ እንዲቀበልና ኮዲው ዝግጁ እንዲሆን ከዛም በፊት ባሉት ጥቂት ቀናቶች ውስጥ ኢሃፓን በመቀላቀል በአባልነት በደጋፊነት በመቀላቀል በመደራጀት እንዲሁም ደግሞ በየቤቱም ሆኖ ለምናደርገው ጥሪ ልክ እንደዚህ ህዝባዊ ስብሰባ ስንለው በደንብ በጥሩ መንፈስ እንደተቀበለን ቀጣይ ደግሞ ለምናደርገው ምናልባትም መንግስት የማያስቆመው ጠንካራ ትግል ልናረግ የምንችላቸው ህጋዊ የሆኑ ትግሎች አሉ የማያስቆመው ህጋዊ የሆኑትንም እያስቆመ የማስቆም ሙከራ ሊደረግ ይችላል ነገር ግን ትግል ነውና ትግል እንዲገጠመኝና ወደዚህ ከዚህ በኋላ አልጓዝም ማለት አይቻልም ብዙ ሊገጥሙ የሚችሉ ነገሮች አሉ በጣም ብዙ እየገጠሙንም ነው እያለፍንባቸውም ነው ብዙ ፈታኝ ነገሮችም እያለፉብን ነው ነገር ግን እነዛን ነገሮች ሁሉ ተቋቁመን ህዝባችን ካለበት ችግር ነፃ እስኪወጣ ድረስ ኢትዮጵያም ከገባችበት ቀውስ እስክታርፍ ድረስ ያለ እረፍት ኢሃፓ ይሰራል ሌሎች ኃይሎችንም አስተባብሮ ይጓዛል እንግዲህ በብዙ መንገድ ነው ፈተናው ያለው ግልጽ ነው ህዝቡም ይረዳናል ነገር ግን ፈተናዎችን ተቋቁሞ መከራዎችን ተቋቁሞ ለጠንካራ ሰላማዊ ትግል መዘጋጀት ግዴታም ስለሆነ የተቋቋምንለትም ለዛ ስለሆነ ዝም ብሎ ፓርቲ ወይም የፓርቲ አባላት ተብለን ለተራ ነገር የተቋቋምን አይደለንም ለትግል የተቋቋምነን በመናምነው መንገድ የሰላማዊ ትግላችንን አጠናክረን የምንሄድ ቆራጥ አመራሮች ነን ኢሃፓውያን ኢሃፓ ውስጥ ያለው አባላትም ደጋፊም ይሄ ነው አቋሙ በቀጣይ ጠንካራ ወደሆነ የትግል ምዕራፍ እንሸጋገራለን እቺ ትንሿ ናት መጀመሪያ ማቀደናት ነው ከእቅዶቻችን አንዷ ናት ላትሳካም ትችላለች ነገር ግን ወደ ሌሎች ጠንካራ የሰላማዊ ትግሎች ግን የምትገፋናት በየትኛው ሁኔታ ተስፋ እንድንቆርጥ የምታረግ መሆን የለባትም ብለን አቅልለን ነው የጀመርነው እና ሌሎችም ከዚህ በኋላ ብዙ ፈታኝ ነገሮች ይገጥሙናል እንጠብቃለን አልጋ ባልጋ አይደለም ምክንያቱም ያለነው ኢትዮጵያ ውስጥ ነው ያለነው ደግሞ ገና በጣም የሰላማዊ ትግሉ ፈተና ውስጥ በወደቀበት ሀገር ውስጥ ነው ያለነው ስለዚህ ይሄ ሰላማዊ ትግል ፈተና ውስጥ ወድቋልና በቃ ብለን ቅድም እንዳልከው የሰላማዊ ትግሉን በር ተዘግቷል ከዚህ በኋላ ይበቃናል ብለን ወደ ሌላ የምንጓዝ አይደለንም ያለውን አማራጭ ሁሉ መጠቀም ግዴታችን ስለሆነ ያሉትን አማራጮች የሰላማዊ ትግል አማራጮች ኢትዮጵያ ውስጥ ከመቶ በላይ የሚሰሩ የሰላማዊ ትግል አማራጮች አሉ እነርሱን ሁሉ ተጠቅመን እስከ መጨረሻው የምንገፋ መሆናችንን ነው የምንገልጸው አብርሃም እንግዲህ በመጨረሻ ያው መልእክት ማስተላልፋል ያለውን ሁኔታ በተመለከተ እንግዲህ መሬት ላይ የወረደ ትግል ሲጀምሩ ደግሞ የበለጠ ምክንያቱም አሁን ባለው ሁኔታ መንቀሳቀስም መሰብሰብም መልእክታችሁ የምታስተላልፉበት ምንም አይነት መድረክ ልታገኙ አልቻላችሁም እንግዲህ የሰላሙ በር ሲዘጋ የጫካው በር ይከፈታል ይባላልና እውነት ይሄ ነገር ሁሉም ቦታ ሲዘጋጋ ወደ ጫካ ትገባላችሁ ወይ
የሚለውም ጥያቄ አንድ ላይ ይነሳል። ባለፈው በዚህ ጉዳይ ላይም ለአንድ ሚዲያ የሰጠከውን ቃለ መጠይቅም እንደዚሁ ሰምቼዋለሁ። ስለዚህ አሁን ተከልክላችኋል። ሰላማዊ ሰልፍ፣ ሰላማዊ ስብሰባ ምንም ነገር የማይቻል መሆኑን አረጋግጣችኋልና ሌሎች አመጽ መንገዶችን እስክታስተዋውቁ ድረስም እንግዲህ ያለውን ሂደት መከታተል ይገባናል። ግን እንደው የመጨረሻ ልታደርጉ የምትችሉት ወደ ጫካ መግባት ነው የሁሉ ሲዘጋ? ጥሩ ጥያቄ ነው። ምንድነው ሰላማዊ ታጋዮች ነን ብለናል። በሰላማዊ ትግል ላይ ጽኑ እምነት አለን። ኢትዮጵያ ውስጥ ሰላማዊ ትግል አልተሞከረም ብለን ነው ምናምነው። ተሞክሯል፣ ብዙ ፈተናዎች አጋጥመዋል። ነገር ግን ህዝቡን አደራጅቶ በደንብ በተደራጀ መንገድ የተሰራ ስራ የለም። ጠንካራ ሰላማዊ ሰልፍ እንኳን ተጠርቶ አያውቅም። ጠርተናል። እኛ ስንጠራም እኛ ስንታሰር ሰልፉ ቀረ። ለምንድነው የቀረው? ለምንድነው የፈረሰው ብንል ያ ሰልፍ በደንብ አደራጅተን ህዝቡን አንቅተን ስላልጀመር ነው። በተደራጀ መንገድ ሌሎች የሚገባቸው ኃይሎችም አብረውን ስላልቆሙ ኢትዮጵያ ውስጥ የፖለቲካው ክፍፍል በጣም ብዙ ስለሆነ በዛ ምክንያት ሰላማዊ ሰልፋችን ከ2016 ዓ.ም የጠራነው ህዳር 30 ከሸፈብን። ሆኖም አንድም እንደ ምክንያት በወቅቱ የተጠቀሙት የአስቸኳይ ጊዜ አዋጅ አለ ምናምን የመሳሰሉትን ነገሮች ተጠቀሙ። በዛ ላይ ደግሞ ስለ ጠንካራ ስለ ህዝባዊ ነጻነት ስለ ነጻነት የሚታገሉ ስለ ዲሞክራሲ የሚታገሉ ኃይሎችም ደግሞ እኛን ፈረጁን። እርስ በርስ ወደ መጎዳዳት መጣን። አንዱ አንዱን አሳልፎ ወደ መስጠት ተመጣ ማለት ነው። ስለዚህ በዛ ምክንያት ስርዓቱ ያችን ክፍተት ተጠቀመና እኛን አፋፍኖ ወደ አዋሽ አርባ ወሰደ። ከዛ በኋላ ሌሎች ድራማዎች ተሰሩ። ከኦሮሞ ነጻነት ሰራዊትና ከፋኖ ጋር አያያዙን ብዙ መከራችንን አየን። እንደዛም ከዛም ሁኔታ ተምረናል። ማድረግ የምንችላቸውን ነገሮች እንዴት ማድረግ እንዳለብንም በደንብ ተረድተናል። ስለዚህ የሰላማዊ ትግሉ በአሁኑ ሰዓት ኢትዮጵያ ውስጥ ሰፊ እድል አለው። በተለይ ከ2016ም 2017 የበለጠ ጥሩ አማራጭ አለው። 2018 ደግሞ የበለጠ ነው። አሁን ችግሩ በየቤቱ ደርሷል። ህዝቡን ነክቷል። ቀውስ ያላመጣበት ማህበረሰብ የለም። ፈርቶም ቤቱ የተቀመጠው አልጋው ስር ችግሩ መጥቷል፣ መከራው መጥቷል። መከራ ላይ ነው ያለው። ምንም የፖለቲካ ጋር ግንኙነት የሌላቸው እንደው ባይገርም ወጣቶች ዝም ብለው ይታሰራሉ፣ ይታፈናሉ። የፖለቲካ አባል ያልሆኑ ምንም ጋር ግንኙነት የሌላቸው በዘፈቀደ እየታሰሩ ያሉበት ሀገር ነው። ስለዚህ ዝም ብለህ ብትቀመጥ መከራው አለ፣ እስራቱ አለ። እስራትን ፈርተህ ከፖለቲካ ብትሸሽም ማለት ነው። ሌሎችም ነገሮች ብታረግ አለ፣ ችግሩ ቀውሱ አለ። ምክንያቱም በጣም አስቸጋሪ የሆነ የህግ የበላይነት የሌለበት ህገ መንግስታዊ ስርዓቱ በደንብ የማይከበርበት ህገ መንግስቱን አክብሮ ማስከበር የሚገባው አካልም በሚገባ ህጉን አክብሮ ሳይሆን አንዳንዱ የመንግስት አካል የሆነው ህግ ሽሮ ጭምር ህገወጥ የሆኑ ነገሮችን ሲያደርግ የሚስተዋልበት። ስለዚህ እንደነዚህ አይነት ሁኔታዎች ባሉበት ሀገር ውስጥ ኢኮኖሚያዊ ቀውሱ አለ፣ ጦርነቱ አለ፣ በጣም ሰፊ የሆኑ ዘርፈ ብዙ ችግሮች አሉ። እነዚህ ችግሮች ባሉበት ሁኔታ ውስጥ ጠንካራ ሰላማዊ ትግል አለማድረግ እውነት ጤናማነት አይደለም። ስለዚህ ለውጥ ያስፈልጋል። ያለ ጥርጥር የብልጽግና ፓርቲ ሀገር መምራት እንደማይችል በተግባር ያለፉት 7 ዓመታት አሳይተዋል። ስለዚህ በዚህ ዓመት የመንግስትነት ቁመና ይዘን መንቀሳቀስ ግድ ስለሆነብን ቅንጅት ወደ መፍጠር መጣን። ቅንጅታችንን ላይ ጥቃቅን ፈተናዎች ቢኖሩም ቅንጅቱ ይቀጥላል። ነገር ግን ዋናው ፈታኝ ነገሩ እየተቋቋመን የትኛውንም ፈተና እያለፍን ወደፊት ከመገስገስ ውጪ አማራጭ የሚባል ነገር ስለሌለን በዚህ ዓመት ያለ ጥርጥር በሰላማዊ መንገድ የብልጽግና መንግስትን አሸንፈን መንግስት መሆን አለብን ብለናል። በጣም ነው የማመሰግነው አቶ አብርሃም ሃይማኖት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የፕሬዝዳንት ለነበረን ቆይታ በተመልካቾች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።